በፈረንጆቹ አቆጣጠር ዲሴምበር 1 2018 ሁለት ጥንዶች ወጣቱ ጄሲ እና የ22 ዓመቷ ግሬስ ከአንድ ባር ሲወጡ በሲሲቲቪ ካሜራ ይታያሉ። ከጥቂት ሰዓታት በፊት የተገናኙ ሲሆን ባር ውስጥ ጥሩ ጊዜን ካሳለፉ በኋላ ወደ ሆቴል በማምራት ላይ ናቸው። በመንገድ ላይ ተቃቅፈው ሲጓዙ ሁሉም ነገር ሰላም ይመስላል። ሆቴል ከደረሱ በኋላም ወደ ጄሲ ክፍል ሲያመሩ ይታያል። ነገር ግን ግሬስ በሕይወት የታየችበት የመጨረሻው ቅጽበት ይህች ነበረች። የሚቀጥለው ቀን የግሬስ ልደት ስለነበረ ብዙ ሰዎች ስልክ ቢደውሉላት መልእክትም ቢያስቀምጡላት ከጄሲ ያገኙት ግን አንድም ምላሽ አልነበረም። በቀጣዮቹ ቀናትም ግሬስን ለማግኘት የተለያዩ ሙከራዎችን ቢያደርጉም አንዳቸውም የተሳኩ አልነበሩም። ከጥቂት ቀናት በፊት ደስተኛ የነበረችው ሴት በአንድ ጊዜ ደብዛዋ ይጠፋል። ይህ በእንዲህ እንዳለ የግሬስ እጮኛ የነበረው ጄሲ ወደ አንድ ሱፐርማርኬት በማምራት ትላልቅ ሻንጣዎችን ሲሸምት በሲሲቲቪ ካሜራ ውስጥ ይገባል። ይህ ብቻ አይደለም። ጄሲ አሁንም ከሌላ ፍቅረኛው ጋር ዴት ለመውጣት ቀጠሮ ነበረው። ምናልባት ነገሩ በጊዜ ካልተደረሰበት ይህችኛዋም ሴት የግሬስ ዕጣ ፈንታ ሊገጥማት ነው። ዲሴምበር 1 2018 ረፋድ 11 ሰዓት ተኩል አካባቢ ግሬስ እጮኛዋን ጄሲን ለማግኘት ከሆቴሏ ወጥታ እርሱ ወዳለበት ታመራለች። ጄሲ ግን ከግሬስ ጋር ከመገናኘታቸው በፊት በአንድ ባር ውስጥ ከልክ በላይ መጠጥ ሲጠጣና በሐሳብ ሲሰለሰል ይታያል። ከጥቂት ደቂቃዎች በኋላም ግሬስ ከአዲሷ እጮኛዋ ከጄሲ ጋር ትገናኛለች። ግሬስ ምንም ጥርጣሬ ሳይገባት ሁለቱም ተያይዘው ወደ አንድ ባር ካመሩና እስከ ምሽት 1 ሰዓት ከቆዩ በኋላ ከዚያ ወጥተው ወደ ሌላ ሜክሲካን ባር ያመራሉ። ምሽት 2 ሰዓት ተኩል አካባቢ ደግሞ ብሉስተን ሩም ወደ ተባለ ባር ይገባሉ። ታዲያ ጄሲ እቅዶቹን መተግበር የሚጀምረው እዚህ ባር ነው። አንዲት ሴት ከውዷ ፍቅረኛው ጋር አሪፍ ጊዜን እያሳለፈች ይመስላል። ምንም የተፈጠረ ችግር የለም። ጥቂት ከተዝናኑ በኋላ ጄሲ ወደ መጸዳጃ ቤት ያመራል። ይሄኔ ግሬስ ለጓደኞቿ አሪፍ ጊዜን እያሳለፈች እንደሆነ በቴክስት ታሳውቃቸዋለች። ከግሬስ የተሰማው የመጨረሻው መልእክት ጄሲ በጣም ጥሩ ሰው እንደሆነ ስላመነች አዳሯን ከፍቅረኛዋ ጋር ለማሳለፍ በፍጹም አላመነታችም። ሕይወቷን በአጭሩ ሊቀጭ እንደሆነ ምንም ፍንጭ የሰጣት ነገር የለም። በነጋታው ጠዋት የጄሲ ስልክ ደጋግሞ ይጠራል። ከጓደኞቿ የሚላኩ የአዳር እንዴት ነበር አይነት ጥያቄ መልእክቶችም ስልኳን አጨናንቀውታል። ቤተሰቦቿ እንኳን ተወለድሽ ሊሏት ቢሞክሩም ከግሬስ ዘንድ ግን ምንም ምላሽ የለም። ጠዋት 2 ሰዓት ላይ ምሽት ላይ ከግሬስ የነበረው ጄሲ አሁን ግን ብቻውን ወደ ሊፍቱ ሲገባና የሊፍቱን ሲሲቲቪ ካሜራ በጥርጣሬ ሰረቅ አድርጎ ሲመለከተው ይታያል። ታዲያ ለውዷ ፍቅረኛው ቡና ሊያመጣላት እንዳይመስላችሁ ሌሊት ላይ በጭካኔ አንቆ ከገደላት በኋላ ነገሩ እንዳይታወቅና ወንጀሉን ለመደበቅ የተቻለውን ሁሉ በማድረግ ላይ ነው። ይህን ደግሞ በፍጥነት ማድረግ አለበት፣ ምክንያቱም ሌላ ተመሳሳይ ድግስ የተደገሰላት ሴት እጮኛው ተራዋን በመጠበቅ ላይ ነችና። ጄሲ የግሬስ ሬሳ ሊይዝለት የሚችል ሻንጣ ፈልጎ ከገዛ በኋላ ወደ ሌላ ሱፐርማርኬት በማምራት የጽዳት ኬሚካሎችንና ዕቃዎችን ይሸምታል። ምክንያቱም ማስረጃ ለማጥፋት ወንጀሉ የተሰራበት ቦታ በአግባቡ መጽዳት አለበትና። ከዚያም ወደ መኖሪያ አፓርትመንቱ ከተመለሰ በኋላ ልክ ጠዋት 4:45 አካባቢ ታክሲ ይዞ ወደ መኪና ኪራይ ድርጅት ይሄድና መኪና ይከራያል። ነገር ግን ሁሉንም የሚያስደነግጠው ነገር ጄሲ ከዚህ በኋላ ያደረገው ነገር ነው። የግሬስን ሬሳ በሆቴል ክፍሉ ውስጥ ባለበት ትቶ ከሌላኛዋ አዲሱ ፍቅረኛው ጋር ሌላ የዴት ቀጠሮ ስላለው ወደዚያው ያመራል። ከአዲሷ ልጅ ጋር ተገናኝተው ግን ብዙም አብረው አልቆዩም። ምክንያቱም ጄሲ ልጅቷን ሲያወራት የነበሩት ወሬዎች ትክክለኛ ነገር አልነበሩም። እንዲያውም የሞተን ሰው እንዴት ከፖሊስ ማሸሽ እንደሚቻል እንደጠየቃት ልጅቷ በኋላ ላይ ለፖሊስ በሰጠችው ቃል ውስጥ ተናግራለች። ታዲያ ጄሲ እንደዚህ ሲላት ነገሩ ስላልጣማት ከጄሲ ጋር ተለያይታ ወደ ቤቷ ትመለሳለች። ሳታስበው ሕይወቷን ከሞት ያዳነ ውሳኔ እንደወሰነች ግን ቆይቶ ነበር የገባት። ምሽት 3 ሰዓት አካባቢ ጄሲ የምንጣፍ ማጽጃና የተለያዩ የጽዳት ኬሚካሎችን በመያዝ ወደ ሆቴል ክፍሉ ያመራል። ከ30 ደቂቃዎች በኋላም በርከት ያሉ ትላልቅ የልብስ ሻንጣዎችን ይዞ ድጋሚ በሊፍት ውስጥ ይታያል። አንደኛው ሻንጣ ጠዋት ላይ የግሬስን ሬሳ ለማስወገድ የተገዛው ሻንጣ መሆኑ ነው። የተከራየውን መኪና ተጠቅሞ ከሆቴሉ ይዞት ከወጣ በኋላ የግሬስን ሬሳ ማንም የማያገኘው ቦታ የመደበቅ ስራውን ይጀምራል። በቀጣዩ ቀን ጠዋት 1 ሰዓት ላይ ጄሲ ከአንድ መደብር አካፋ ገዝቶ ሲወጣ በሲሲቲቪ ካሜራ እይታ ውስጥ ይገባል። አካፋውን ከገዛ በኋላም ወደ አፓርትመንቱ ያመራና ልብሶችና የተለያዩ ነገሮችን ሰብስቦ ላውንደሪ ቤት ይወስዳቸዋል። ከዚያም በፌስታል የተቋጠረውን ነገር የቆሻሻ ማከማቻ ውስጥ ጥሎ ሲያልፍ ይታያል።
ቀጥሎም ጄሲ መኪናውን ሙሉ በሙሉ ወደ ማሳጠብ ነበር የገባው። እስካሁን ነገሮች በታቀደላቸው መንገድ እየሄዱ ነው። ለቀጣዮቹ 2 ቀናት የግሬስ አድራሻ ቢፈለግም ምንም ሊገኝ ግን አልቻለም። በሶሻል ሚዲያ ላይ ፖስት ማድረግ አቁማለች። የስልኳን መልእክቶች አትመልስም። ቤተሰብና ጓደኞቿ ግሬስን ፈልጎ ማግኘት ቀላል አልሆነላቸው። ዲሴምበር 5 ማለትም ከ5 ቀናት በኋላ የግሬስ ቤተሰቦች ጉዳዩን ለፖሊስ ያሳውቃሉ። ፖሊስም ስራውን ግሬስ መጨረሻ ላይ ያገኘቻቸውን ሰዎች በማፈላለግ ይጀምራል። ግሬስ ከአንድ ሰው ጋር ዴት እንደወጣች መረጃ ካገኙ በኋላ የተለያዩ የሲሲቲቪ ካሜራዎችን ምስል ተጠቅመው ግሬስን ለመጨረሻ ጊዜ ያገኛት ሰው ማንነት ላይ ይደርሳሉ። ዲሴምበር 5 ከቀኑ 9 ሰዓት ላይ ፖሊሶች ጄሲና ግሬስ ለመጨረሻ ጊዜ ወደ ታዩበት ሆቴል ለማምራት ያቀናሉ። ጄሲም ምን ጉዳይ ኖሮት እንደሆነ ባይታወቅም ወደ ሆቴሉ ለመግባት በር አካባቢ ሲደርስ ፖሊሶቹን ያይና ምንም እንዳልተፈጠረ አስመስሎ በእርጋታ ለማምለጥ ይሞክራል። ይህኔ ፖሊሶቹ ያዩትና ወዲያው ተከታትለው ይዙታል። ጄሲን በቁጥጥር ስር ካዋሉት በኋላም ለጄሲ ጥያቄዎችን ያቀርቡለታል። እርሱም ነገሩን ለመሸፋፈን የተቀነባበሩ ውሸቶችን መተረክ ይጀምራል። ታዲያ ፖሊሶቹ የጄሲን ሙሉ እንቅስቃሴ ከሲሲቲቪ ካሜራዎች ሰብስበው እንደተመለከቱ ምንም የሚያውቀው ነገር የለም። መርማሪው ስለ ግሬስ የምታውቀውን ነገር ንገረን ብሎ ይጠይቀዋል። ጄሲም መልሶ ቲንደር የሚባል የዴቲንግ አፕ ላይ እንደተገናኙና ምርጫቸው ስለተመሳሰለ በአካል ሊገናኙ እንደወሰኑ ይናገራል። ታዲያ በዚያን ዕለት ሰዎች በተሰበሰቡበት ቦታ ከተገናኙ በኋላ ወደ ባር እንዳመሩ ይናገራል። መርማሪውም ሰዎች በተሰበሰቡበት ቦታ መገናኘቱ ለምን እንዳስፈለገ ሲጠይቀው ጄሲም መልሶ ምናልባት ግሬስ የምትለው አይነት ሰው ካልሆነች ማለትም ፕሮፋይል ፎቶዋ ላይ ያየዋት ሴትና የማገኘው ሰው ማንነት አንድ ላይሆን ስለሚችል ለደህንነቴ ብዬ ነው ብሎ ይመልሳል። ራሱን እንደተጎጂ አድርጎ ለማቅረብ በሚመስል መልኩ መርማሪውም በሌሎች ጥያቄዎች ምርመራውን ይቀጥላል። ነገር ግን ጄሲ ነገሮችን በውሸት ለመሸፋፈንና እንደምንም ነፃ ለመውጣት ይሞክራል። ታዲያ ፖሊሶች ጄሲ ከግሬስ ግድያ በስተጀርባ እንዳለ እርግጠኛ ቢሆኑም አስቀድመው ግን ኬዙን በጥልቀት በድጋሚ መመርመራቸውን ይቀጥላሉ። የሲሲቲቪ ካሜራዎችን ብቻ ሳይሆን ጄሲና ግሬስ ምሽቱን ባሳለፉበት ክፍል ውስጥም የግሬስ ደም አሻራ ይገኛል። በተጨማሪም ጄሲ የግሬስን ሬሳ ለመያዝ የገዛውን ሻንጣ ሲገዛም የግሬስን ክሬዲት ካርድ እንደተጠቀመ ይደርሱበታል። የተገኙትን ማስረጃዎች ካቀናጁና ወደ ማረጋገጥ ደረጃ ሲደርሱም ጄሲን በድጋሚ ለጥያቄ ያቀርቡታል። አሁን ሁኔታዎች እንደከዱት በግልጽ የተረዳው ጄሲ ከማመን ውጪ ሌላ አማራጭ እንደሌለው ያምናል። ጄሲ ግሬስ በዚያን ምሽት እርሱ ባለበት የሆቴል ክፍል ውስጥ እንደሞተች ቢያምንም ነገር ግን ጄሲ የግሬስን አሟሟት የገለጸበት መንገድ እጅግ ወጣ ያለ ነበረ። ጄሲ እንደሚለው ሁለቱም ተያይዘው ወደ መኝታ ቤት ከገቡ በኋላ ምሽት ላይ ጥሩ ጊዜን እንዳሳለፉ፣ ነገር ግን ሁለቱም በተስማሙበትና ከተለመደው ወጣ ያለ ወይም ራፍ በሆነ ወሲባዊ ግንኙነት ወቅት ግሬስ በትንፋሽ እጥረት ምክንያት በድንገት ሕይወቷ ያልፋል። እርሱም በሁኔታው እጅግ ስለተደናገጠና ግራ ስለተጋባ ያደረጋቸውን እያንዳንዱን ነገሮች በድንጋጤና መረበሽ ውስጥ ሆኖ እንዳደረጋቸው ይናገራል። በኋላም ግሬስን ራቅ ወዳለ ቦታ ወስዶ ጢሻ ውስጥ ቆፍሮ እንደቀበራት ለመርማሪው ያስረዳዋል። የጄሲን ዕቃዎች ማለትም እንደ ስልክና ልብስ ያሉትን ነገሮችም በከረጢት አንድ ላይ ሰብስቦ ቆሻሻ መጣያ ውስጥ እንደጣላቸው ይናገራል። በተጨማሪም ግሬስን ቆፍሮ የቀበረበትን ቦታ ሊያሳያቸውም ይስማማል። ምንም እንኳን ጄሲ ግሬስን እንዳልገደላትና ሞቷ ድንገተኛና ያልታሰበ እንደሆነ ቃሉን ቢሰጥም ፖሊሶች ግን ባደረጉት ተጨማሪ ምርመራ የግሬስ ሰውነት ላይ ቁስሎችና ሰንበር ምልክቶችን ያገኛሉ። በተጨማሪም ጄሲ ከግሬስ ጋር ከመገናኘታቸው አስቀድሞ ሬሳን እንዴት በድብቅ ማስወገድ እንደሚቻል ጎግል ላይ ሰርች ሲያደርግ እንደነበረ ይደርሱበታል። በዚህም የግሬስ ግድያ ሆን ተብሎ በወጣቱ ጄሲ እንደተፈጸመ በማረጋገጥ ጄሲን ፍርድ ቤት ያቆሙታል። ፍርድ ቤቱም ጄሲን ጥፋተኛ ነህ ብሎ የዕድሜ ልክ እስራት ይፈርድበታል። ቪዲዮውን እስከ መጨረሻው ስለተመለከታችሁት እናመሰግናለን። ከተመቻችሁ ላይክ በማድረግና ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ አበረታቱን። ቀጣይ ሌላ ቪዲዮ ይዘን እንመለሳለን። እስከዚያው ሰላም።